ግን ልጄ ይሄ ገንዘብ እኮ ምግብ ምበላበት ነው ብለሽ ነበር። ምን ልታደርጊ ነው? አጎት እኔ ቤት በልቼ ነው የመጣሁት። እናም ተመልሼ ወደ ቤት ሂጄ እበላለሁ። እርሶ በጣም ስለራቦት እርሶ ይብሉበት። እሺ ይቀበሉኝ። ይሄው በጣም በጣም ነው የማመሰግንሽ። እሺ ልጄ። እሺ ጥሩ አጎት። በቃ እኔ ልጅ አንዴ ቆይ ልጄ፣ ወዴት እየሄድሽ ነው? አጎት የሥራ ቃለ መጠይቅ ለመስጠት እየሄድኩ ነው። 1 ወር ሆነኝ ሙከራ ከጀመርኩ፣ ግን የትም ቦታ ስራ ላገኝ አልቻልኩ ነው እንዴ? እንኪ ይሄንን ተቀበይኝ። ይሄ ሁሉ ገንዘብ እርሶ ጋር እንዴት መጣ? ሰርቀው ነው እንዴ እርሶ? ኧረ አይደለም ልጄ፣ እኔ ሌባ አይደለሁም፣ እንዲሁም ሰርቄ አይደለም። ይሄ ገንዘብ የኔ ራሴ ነው። እንዲሁም ደግሞ የኔ ቢጤም አይደለሁም። እኔ ሰዎችን እንዲሁ ዝም ብዬ ፈትናለሁ። አለ አይደል? ዝም ብዬ ፈተና። ምን አይነት ፈተና? ሰዎችንና የሰዎችን ሰብአዊነት እኔ እንዲሁ ዝም ብዬ በፈተና ለማየት ሞክራለሁ። ሰዎች አሁንም ሰብአዊነት አለ ወይስ የለም በሰው ልጆች መሃል ውስጥ? ነገር ግን ልጄ አንዳንድ ቦታ ላይ እንደናንተ አይነት ሰዎችን አገኛለሁ። ሰብአዊነት ላይ ያለኝ እምነት እንዲቀጥልም ታደርጋላችሁ። እናም ሰብአዊነት በሰው ልጆች መሃል አሁንም እንዳለ ታረጋግጡልኛላችሁ። ያዥንኪ የሰብአዊነትሽ ዋጋ ነው። ይሄ ገንዘብ ያንቺ ነው። አይሆንም አጎት አይሆንም። አመሰግናለሁ፣ ግን ልቀበሉት አልፈልግም። ልጄ 200 ብር ብቻ እኮ ነበር የነበረሽ። 100 ብሩን ደግሞ ለእኔ ሰጠሽኝ። እኔ ደግሞ በደስታ ተቀበልኩሽ። ይኸውልሽ እኔ ጋር በሚሊዮን የሚቆጠር ብር አለኝ። ከዛ ውስጥ እኮ እኔ 50 ሺህ ብር ብቻ ነው እንኪ ያልኩሽ። ተቀበይ እባክሽን። እሺ አመሰግናለሁ አጎት፣ በጣም ነው የማመሰግኑት። እናም ደግሞ ከዚህ በኋላ ስራ ማፈላለግ አይጠበቅብሽም። እሺ ነገ ወደ እኔ ካምፓኒ ነይ። ወደ እኔ ካምፓኒ ስትመጪ ስራ ታገኛለሽ። እውነት ነው ግን እያሉኝ ያሉት? አዎ ይሄው የኔ ካርድ። በዚህ አድራሻ ነገ ነይና ስራ ትጀምሪያለሽ። እሺ አመሰግናለሁ አጎት፣ በጣም ነው የማመሰግኑት። እርሱ እኮ ሁሉንም ችግሬን ባንዴ ነው የፈቱልኝ። በጣም ነው የማመሰግኑት። አይደለም፣ ያንቺን ችግር እኔ አይደለሁም የፈታውልሽ። ያንቺን ችግር የፈታልሽና የቀረፈልሽ ያንቺ ጥሩ መልካምነትሽና ሰብአዊነትሽ ነው። እንደዚሁኝ እንዳትቀየሪ። እሺ አጎት፣ አመሰግኑታለሁ። በጣም ነው የማመሰግነው አጎት፣ አመሰግናለሁ።